ሰላም ወገኖች እንደምን አላችሁ? ደህና ናችሁ? እግዚአብሔር ስሙ የተባረከ ይሁን። አንድ ምሳሌ ስላገኘሁ ላብራራላችሁ ይዤ መጥቻለሁ። በተለይም ከኢየሱስ ጋር እኩል ነን የሚሉ ብዙ ስላሉ፣ ይሄ ደግሞ ከነጮችም የመጣ ትምህርት በመሆኑ ከአሜሪካውያን ከምዕራቡ ዓለም የመጣ ትምህርት ነው። እንስማና ከመሆኑ ውጪ አንድ አይነት ነን ከኃጢአት በስተቀር በነገር ሁሉ ወንድሞቹን ሊመስል የተገባ ሆነ በሚለው ቃል እንዳትከራከረኝ አንተ። እሺ የኔን አቋም ነው እየሰማ ያለው ዛሬ። ኦኬ የምታምንበት ምናልባት አንተ የማታምንበትን ነገርም ካወራው ታገሰኝ። እሺ እንዲህ ከሆነ ታዲያ እንዴት እንደዚህ ይሆናል ምናምን እንዳትለኝ። አንተ አሁን ኢንተርቪው እያረከኝ ነው፣ አቋሜን እያሳወኩ ነው ለህዝቡ። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። አምላክ ነው ሰው የሆነው። በአምላክነቱ አቅጣጫ አባቴ ነው፣ ፈጣሪ ነው። በሰውነቱ አቅጣጫ ወንድሜ ነው፣ ታላቅ ወንድሜ ነው። አንድ አይነት ነን። ከኃጢአት በስተቀር ምንም ልዩነት የለንም። እሱን ኃጢአት አልነካውም፣ እኔን ኃጢአት ነክቶኛል። አዳም ነው፣ ሰው ነው። እንደዚህ ነው ማምነው። በሰውነቱ አቅጣጫ ኢየሱስ ሊሚትድ ነው። ለምሳሌ ያው ቅድምም እንትን ያልኩት ነው እና 100% አንድ እንትን ነን ነው የሚለው። ከኢየሱስ ጋር እኔ ኢየሱስን እመስላለሁ ነው። ኢየሱስ ወንድሞቹን ሊመስል አንድ ጥቅስ አለ፣ የሚረዳ ጥቅስ አለ አይደል? እና ሊመስል ስለተገባው እንደዛ ይላል። እና እሱ ይሄ ወንድማችን ብቻ አይደለም፣ ብዙ ይህንን ትምህርት የሚያስተናግዱ ራሳቸውን ከፍ የሚያደርጉ ወደ ሰማይ ልክ እንደ ኮራዚን ወደ ላይ የወጣች ወደ ታች ትወርጃለሽ፣ ወደ ሲኦል ትወርጃለሽ አላት ጌታ። በትዕቢቷ የኮራዚን አካባቢ መንደር ወደ ሰማይ የወጣች እና ወደ ሰማይ የወጡ በልባቸው ከፍ ያሉ ከፍ ያለ ሽፋሽፍት ያላቸው አይኖቻቸው አሻቅበው እንትን የሚሉ አሉ። እና ለዚህ ምሳሌ አንድ ነገር አገኘሁኝ። ይህንን ስዕል ታዩታላችሁ፣ በላይ በእኔ ላይ ያለው ማለት ነው። የምትመለከቱት ዝሆን ነው። ነጯ በጣም ትንሽ ነጭ በነጭ ቀለም ነው ያለቻት። ነጯ ጉንዳን ናት። በጣም ትልቅ ዝሆን ነው። ጉንዳኗን ተሸክሞ ነገሩ እንዲህ ነው። የሆነች ጉንዳን በሚያሰቃይ ምድር ትኖር ነበር። ሁሉ ነገር ጨለማ የሆነ ፀሐይ የማይወጣበት፣ የሚፈለገው ምግብ የማይገኝበት፣ ሁሌ በቅዝቃዜና በስቃይ የምትኖር ነበረች። እና እችን ጉንዳን ዝሆኑ ያያታል። በዛ አልፎ ሲሄድ ያያትና ያዝንላታል። ወደ ለመለመው ምድር ለመሄድ ትፈልጊያለሽ? በድልድዩ አለ። ትልቅ ድልድይ ነው፣ በጣም ትልቅ፣ በጣም የሚያስፈራ ትልቅ ድልድይ ነው። እና ወደዛኛው ማዶ ለመድረስ መሄድ አትችልም። ጉንዳኒቱ መሄድ አትችልም። ስለዚህ ለምን ትፈራለች? በጣም አስፈሪ ነው። ስለዚህ ዝሆኑ በይ ነይ ከኔ ላይ ውጭና ይዤሽ አሻግርሻለሁ፣ በለመለመው ምድር እንትንልሻለሁ ይላታል። በጣም ጥሩ በጣም ለነፍሴን የደረስክልኝ ትልና እች ጉንዳን ከላይ ትቀመጣለች። እዛ ዝሆኑ ድም ድብ 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 እያለ ሲሻገር እንትኑ ተናወጠ፣ ድልድዩ ተናወጠ። የድልድዩ እንትን ከዝሆኑ ክብደት እና እንትን የተነሳ ተናወጠ እና ከላይ ሆና እንትን አለች። ከዛ ቀስ እያለ ሲሄድ ዝም አለ። ቀስ እያሉ ከተሻገሩ ልክ ወደ መሻገር ሊደርሱ ሲሉ ጸጥ አለ። እች ጉንዳን ምን አለች? ምን አትልም መሰላችሁ? ዝሆኑ ሆይ ይህን ድልድይ አናወጥ ነው አይደል? ሁለታችን አናወጥ ነው አናወጥ ነው አይደል አለች አሉ።
እና ጥሩ ምሳሌ ነው። ጥሩ ምሳሌ ነው ብዬ ያስተምራቸዋል ብዬ አምናለሁ። ያናወጠችው እሷ ናት ወይስ ማን ነው? አናወጥ ነው አለች። ክሬዲት ፈለገች። እኔ ካንተ አላንስም አለች። ዝሆኑ አብረን ያናወጥ ነው። ስለዚህ ምሳሌው ምን ለማለት እንደፈለግኩ ገብቷቸዋል። ከኢየሱስ ጋር አትወዳደሩ፣ ከሌላ ሰው ጋርም አትወዳደሩ። ራሳችሁን ጣል አድርጉ። ራሱን የሚጥል ኢየሱስ ያነሰዋል። ይሄ ነው። ራሱን በኢየሱስ ነገሩ ሁሉ ተገላብጦ ነው። ነፍሱን የሚያገኝ ያጣታል፣ የሚያጣት ያገኛታል። ስለ ወንጌልና ስለ እኔ ሲል ነፍሱን የሚያጣት ያገኛታል። ስለ ዓለም ሲል ደግሞ ነፍሱን የሚጠብቃት ያጣታል እኔ በምመጣበት ጊዜ። ስለዚህ ወገኖች ከፍ ከፍ እንዲያረጋችሁ በጊዜው ከፍ ከፍ እንዲያረጋችሁ ራሳችሁን አዋረዱ። ራሳችሁን ዝቅ አድርጉ። ከፍ ከፍ አታድርጉ። ጠቢባን የሆናችሁ አይምሰላችሁ። እግዚአብሔር ታላቅ ነው፣ እኛም አናውቀውም። አባቶቻችን ያሉት ያን ነው። የምንረዳውም አእምሯችን፣ ጭንቅላታችን የሚናገረን ያን ነው። እግዚአብሔር እጅግ ታላቅ ነው፣ እኛም አናውቀውም። ምሕረቱን፣ ቸርነቱን፣ በጎነቱን፣ አባትነቱን፣ ፍቅሩን በገለጠልን እናውቃለን። ከዛ በላይ ግን ራሳችን ከፍ ከፍ ባናደርግ፣ ይልቅስ ክርስቶስን ከፍ ከፍ ብናደርግ፣ ይልቅስ ሌሎችን ከፍ ከፍ ብናደርግ፣ ራሳችን ዝቅ ዝቅ ብንል እግዚአብሔር ለእኛ ዋጋ አለው፣ ዋጋ ይሰጠን ዘንድ አለውና። ስለዚህ በሁለቱም ዘርፍ ዋጋ አለ። ወይም ራሳችን ከፍ ከፍ አድርገን ዝቅ ዝቅ እንላለን በመጨረሻው ቀን፣ ወይም ራሳችን ዝቅ ዝቅ አድርገን ከክርስቶስና ከቃሉ በታች ራሳችን አስገዝተን ሌሎችን ወደን በመጨረሻው እርሱ ያከብረናል። ይሄ ነው የዛሬው አጭር መልእክት ነው። ስለዚህ ክርስቶስን ውደዱ። ሁልጊዜ የተሰበረ ልብ፣ የተዋረደ መንፈስ ይኑረን። መጽሐፍ እንደሚለው ዓይናችን ወደ ላይ ያበጠ ከሆነ ግን ወዮልን። ደግሜ ሄድበታለሁ። ለምን? ጠቃሚ ሆኖ ስላገኘሁት። መጽሐፈ ምሳሌ 30 ምክንያቱም ይሄ የትምህርት መጽሐፍ ነው፣ የእውቀት የጥበብ መጽሐፍ። ምሳሌ 30 የያቄ ልጅ የአጉር የትንቢት ቃላት እየተረጉመዋለሁ። ሰውየውም ለኡቲኤልና ለኡካል እንደዚህ ይናገራል። ሁለት ህዝቦችን በዚህ ስለማገኝ ነው። ሁለት አይነት ህዝቦች። እኔ በእውነት ከሰው ሁሉ ይልቅ ደንቆሮ ነኝ፣ የሰውም ማስተዋል የለብኝም፣ ጥበብንም አልተማርኩም፣ ቅዱስንም አላወቅኩም። ወደ ሰማይ የወጣ የወረደስ ማን ነው? ነፋስን በእጁ የጨበጠ ማን ነው? ውሃንስ በልብሱ የቋጠረ ማን ነው? የምድርን ዳርቻ ሁሉ ያጸና ማን ነው? ይህንን ታውቅ እንደሆነ ስሙ ማን ነው? የልጁ ስም ማን ነው? የእግዚአብሔር ቃል ሁሉ ተፈትናለች፣ እርሱ ለሚታመኑበት ጋሻ ነው። ቃሉ ለሚታመኑበት ጋሻ ነው። እንዳይዘልፍህ ሐሰተኛም እንዳትሆን በቃሉ አንዳች አትጨምር። ሁለትን ነገር ከአንተ እሻለሁ፣ ሳልሞትም አትከልክለኝ። ከንቱነትና ሐሰተኝነትን ከኔ አርቃቸው፣ ድህነትና ባለጠግነትንም አትስጠኝ። ነገር ግን የሚያስፈልገኝን እንጀራ ስጠኝ፣ የዕለት እንጀራዬን ስጠኝ አለ። ይህንን ያውቀዋል፣ ግን ደንቆሮ ነኝ ይላል።
ቅዱስን አላወቅኩትም። ለምን? ትልቅ ነው። ግን የዕለት እንጀራችን ስጠን። እኛ ከብዙ ያ ጸሎት ከመምጣቱ ከብዙ ዘመን በፊት ነው ይህን የሚናገረው። ምክንያቱም መንፈስ ቅዱስ በዚህ ያለበት ሰው እንዳልሆነ ያለበት ሰው እንደነበረ ነው። እንዳልጠግብም እንዳልክድህም እግዚአብሔርስ ማን ነው እንዳልል፣ ድሃም እንዳልሆን እንዳልሰርቅም፣ በአምላኬም ስም በሐሰት እንዳልምል፣ እንዳይሰድብህ በደለኛም እንዳትሆን ባሪያን በጌታው ፊት አትማ። አባቱን የሚረግም እናቱን የማይባርክ ትውልድ አለ። አባቱን የሚረግም እናቱን የማይባርክ ትውልድ አለ። ዋው! እናታችን ቤተ ክርስቲያን ናት። አብያተ ክርስቲያናት፣ ቤተ ክርስቲያን ዓለም አቀፋዊቱ፣ አባታችን ኢየሱስ የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ከርክሰቱ ግን ያልነጻ ያልጸዳ ከነቆሻሻው ያለ ትውልድ አለ። ዋው! ለራሱ ንጹሕ የሆነ የሚመስለው ከርኩሰት ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች ያሉት ሽፋሽፍቶቹም ወደ ላይ የሚያዩ ትውልድ አለ። ሽፋሽፍቱ ወደ ላይ እንትን ያለ ከፍ ከፍ ያለ ሁሉን ነገር ከፍ ብሎ እንትን ትውልድ አለ። ይሄ ትውልድ አለ። ዋው! ምን አይነት ትውልድ ነው ባካችሁ! ዋው! ለራሱ ንጹሕ የሆነ የሚመስለው ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች ያሉት ሽፋሽፍቶቹ ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጋዎቹም ካራ የሆኑ ትውልድ አለ። አለቅት ስጠን ስጠን የሚሉ 2 ሴቶች ልጆች አሉት፣ 3ቱ የማይጠግቡ እያለ ይቀጥላል። እንዲህ አይነት ትውልድ አለ። ዓይኑ ወደ ላይ፣ ሽፋሽፍቱ ወደ ላይ፣ ሁሉ ነገር በዚህ ነው። የጻድቅ ዓይኖቹ በራሱ ነው። ይሄ ግን እዚህ ነው ወደ ላይ የሚለው። እንዲህ አይነት ትውልድ አለ። ከዛ መካከል አትሁኑ፣ አደራ በሰማይ አደራ በምድር በጌታ በኢየሱስ ክርስቶስ ስም እለምናችኋለሁ። እንደዚህ አትሁኑ፣ ይቅርብን። ይልቅስ የተዋረድን ሆነን ክርስቶስን መስለን ጌታ ኢየሱስ የነገሥታት ንጉሥ የኃያላን ኃያል ዝቅ ብሎ እግርን ያጠበ መጥቶ የባሮቹን እግር ያጠበ የተዋረደ መንፈስ ይኑረን። ከአብ ይልቅ እኔ አንሳለኋል፣ ከአብ እኔ ዝቅ እላለኋል። ያ መንፈስ ቅዱስ እንደሱ እንትን አለ፣ አልተዋረደም። አብ እንደሱ አልተዋረደም። ጌታ ኢየሱስ ግን ከዓለም ፍጥረት በዘላለም ክብር ማንም በማይቀርበው ብርሃን ለዘላለም አሸብርቆ ቅዱሳን መላእክት በፊቱ መጥተው እየተንቀጠቀጡ እየሰገዱለት እየዘመሩለት የነበረው ኢየሱስ ያን ሁሉ ክብር ትቶ መጥቶ ቃልም ሥጋ ሆነ፣ ጸጋና እውነትን ሞልቶ በእኛ ዘንድ አደረ። ያ ኢየሱስ አንተን የወደደሽ ኢየሱስ አሁን ግን እኔ እኩል ነኝ፣ 100% እኩል ነኝ። ወገኖች አስተዋይ እንሁን። እግዚአብሔር ማስተዋልን ይስጠን። የተሰበረ ልብ፣ የተዋረደ መንፈስ። ሁልጊዜ ይሄን ተመኙ። ምክንያቱም ምን እንደሆነ ልንገራችሁ። በተሰበረ ልብ በመንፈስ ድሆች የሆኑ ብፁዓን ናቸው። ምን ማለት ነው? በመንፈስ ድሆች የሆኑ ምን ማለት ነው? በመንፈስ እንዴት ሆነ ነው ድሃ የምትሆነው? የመንፈስ ልብስ የሌለ፣ የመንፈስ ምግብ የሌለ፣ የመንፈስ እንደዛ አይደለም። ታዲያ ምንድን ነው በመንፈስ ማለት?
በቃ ሁሉ ነገር የለኝም፣ ወደ አንተ ነህ። ከእኔ ባዶ ነው። እኔ በመንፈሴ በሁሉ ነገር ባዶ ነኝ። ከአንተ መንፈስ፣ ከአንተ ቸርነት፣ ከአንተ በጽድቅ አንተ ነህ። በሁለንተናው አንተ ነህ። በቃ ሁልጊዜ እየተራበ ይኖራል። ድሃ ከሆነ ድሃ ሁልጊዜ ምንድነው? ማግኘትና መክበር ነው። በመንፈስ ድሃ የሆነው ደግሞ ለማግኘትና ለመክበር ነው። የሚያከብረው ደግሞ የሰማይ አምላክ እግዚአብሔር አምላኩ ነው። ሁሉን የፈጠረው የሁሉ ገዥ የሆነው የሰራዊት ጌታ እግዚአብሔር ነው። ስለዚህ ወገኖቼ እናት፣ አባት፣ እህት፣ ወንድሞቼ፣ አስተማሪዎች፣ ተማሪዎች፣ ትልቆች፣ ትንሾች ፕሊዝ 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 ሁልጊዜ ጸልዩ በዚህ ጉዳይ። ጌታ ሆይ የተዋረደ ልብ፣ የተሰበረ መንፈስ ስጠኝ። ክፉ እልከኝነት፣ ጠማምነትን ከኔ አስወግድ። ይሄው ነው የጸለየው እኮ እንደዛ ነው። አጉር እኮ የጸለየው እንደዛ ነው አይደለ እንዴ? እንደዛ ነው። ትዕቢተኛ እንዳልሆን፣ እንዳልመካ፣ እንዳልሰርቅ፣ ምን እንዳለ ከፍ ከፍ እንዳለ እኔ እግዚአብሔር ማን ነው እንዳለ እግዚአብሔር ማን ነው? እኔም እኩል ነው የእርሱ ጋር። እንደዛ የሚል ትውልድ አለ። እና የዛሬው ትምህርት ይሄ ነው። እችን እንትን በሉ እችን ተው ምንድነው ይሄ ምንድነው እንትን የሚሉት? እችንን አስተውሉ። እችንን ያችን ነጭ ትንሿ ላይ ቁጭ ያለችው እንትን ናት፣ ጉንዳን ናት። ግን አንቀሳቀስ ነው አለች። አንቀጠቀጥ ነው ይህን ብሪጅ፣ ይህን ድልድይ ያ ቁጠሩኝ ማለት ነው። ኢየሱስ እሱ ነው። እቺ ተላይ ያለችው ደግሞ እኛ ነን። ተሸክሞን የሞትን እንትን ሊያሻግረን ይህን ሲያደርግ በስጋው በእንትኑ በስጋው በደሙ ከፍሎ እኔ እኮ እኩል ነኝ ከኢየሱስ። አይደለህም፣ ልትሆንም አችልም። ሲያምርህ ይቅር እንጂ የትም አደርሽም። አንጨብጫቢው ሁሉ የትም አደርሽም። ልንገርሽ፣ የትም እንኳን ኢየሱስን ቀርቶ ምንም እንትንም አትሆኝ። ስለዚህ የተዋረደ መንፈስ፣ በመንፈስ ድሃ ሁኑ። ሁልጊዜ በር የምታንኳኩ፣ ጌታን የምትለምኑ፣ ዓይኔን አብራልኝ፣ ጥበብን ጨምርልኝ፣ ማስተዋልን ስጠኝ፣ አስተምረኝ እያላችሁ በርን የምታንኳኩ ሁኑ። ይሄ ወንድማዊ ምክሬ ነው። እና ይህን ይመስላል። ደህና ሁኑ። በሌላ ፕሮግራም እስክንገናኝ የእግዚአብሔር አብ ፍቅር፣ የጌታ ኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ